ሰላም ውድ የቻናሌ ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮአችን የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ፋይናል ኤግዛሚኔሽን ይሆናል ማለት ነው። ማለትም ከቻፕተር 3 4 እና 5 የወጡ ጥያቄዎች ናቸው። አብዛኛው ግቢ በፋይናል አብዛኞቹ ደግሞ በሚድ የሚያወጡ ጥያቄዎችን ነው የሚሰራው። ስለዚህ ከቴሌግራም ነው ያገኙት። በጣም ትወዱታላችሁ። በምርጥ ማብራሪያ ነው የሰራላችሁ። ስለዚህ እስከ መጨረሻ ድረስ ተከታተሉኝ። የሞር ፕራክቲስ ቱ የዩቲዩብ ቻናል ነው። ሳብስክራይብ አድርጉ። የመጀመሪያው ፓርት ትሩ ኦር ፎልስ አይተም ነው። የመጀመሪያው ጥያቄ አርቲፊሻል ኢንቴሊጀንስ AI is the science of making machine to imitate human thinking and behavior ይላል። ትሩ ነው አንደኛ። ምክንያቱም ምን ይላል ጥያቄው? አርቲፊሻል ኢንቴሊጀንስ ወይም ደግሞ AI የምንለው ሳይንስ ነው። ሳይንስ ሆኖ ማሽኖችን እንደ ሰው ወይም ደግሞ የሰውን ባህሪና የሰውን የማሰብ ችሎታን እንዲተኮም ደግሞ እንደ ሰው ማስመሰል ነው ይላል። ስለዚህ ትሩ ነው። ምክንያቱም አሁን ሮቦቶች እንደ ሰው ናቸው። እንደ ሰው ይራመዳሉ፣ እንደ ሰው ይሰራሉ፣ እንደ ሰው ያወራሉ፣ ይሰማሉ። ስለዚህ ማሽኖችን ሰው አስመስለን መፍጠር ማለት ነው AI ማለት። ሳይንስ ሆኖ ማሽኖችን እንደ ሰውን ማስመሰለው ደግሞ የሰውን ቲንኪንግ እና ቢሄቨር ማስመሰል ነው ማለት ነው። ስለዚህ ትሩ ይሆናል አንደኛ። ሁለተኛ IoT ወይም ደግሞ ኢንተርኔት ኦፍ ቲንግ ኢዝ ኤ ኔትወርክ ኦፍ ዲቫይስ ዛት ካን ሴንስ አኩሙሌት ኤንድ ትራንስፈር ዳታ ኦቨር ዘ ኢንተርኔት ዊዝ ኤ ሁማን ኢንተርቬንሽን ይላል። IoT እንግዲህ ታውቃላችሁ ኔትወርክ ኦፍ ዲቫይስ ነው። ትክክል ነው። የኔትወርክ ዲቫይስ ነው። ዛት ካን ሴንስ ያደርጋል። ኢንቫይሮንመንት ላይ ያለውን ነገር ሴንስ ያደርጋል። ከዛ ሴንስ ያደረገውን ዳታ ደግሞ አኩሙሌት ያደርጋል። ከዛ ደግሞ እንደ ትራንስፈር ዳታ ኦቨር ዘ ኢንተርኔት ከዛ ደግሞ አኩሙሌት ያደረገውን ዳታ ኢንተርኔትን ተጠቅሞ ትራንስፈር ያደርጋል። ዊዝ ሁማን ኢንተርቬንሽን ይላል። በሰው ጣልቃ ገብነት ይላል። ስለዚህ IoTም ደግሞ ኢንተርኔት ኦፍ ቲንግ ሁሉ ነገር የሚሰራው ያለ ሁማን ኢንተርቬንሽን ነው። ደግሞ ዊዝ አውት ሁማን ኢንተርቬንሽን ነው፣ ያለ ሰው ልጅ ጣልቃ ገብነት ነው። ስለዚህ ሁሉም ትክክል ነው፣ ግን ዊዝ ሁማን ኢንተርቬንሽን የሚለው ትክክል አይደለም ማለት ነው። ስለዚህ ፖሊሲ ይሆናል ሁለተኛ። ሶስተኛ narrow or weak type of AI learns like human and can solve general problems as the human brain does ይላል። ምን ይላል? ናሮ ወይም ደግሞ ዊክ የምንለው የኤአይ ታይፕ እንደ ሰው ሊርን ያደርጋል። ከዛ ደግሞ ጀነራል ፕሮብሌሞችን ሶልቭ ያደርጋል፣ ልክ እንደ ሰው ያስባል ይላል። ስለዚህ ይሄ ፖሊስ ነው ሶስተኛ። ምክንያቱም ዊክ ኤአይ ምን ያደርጋል? ካንንት ፐርፎርም ቢዮንድ ኢትስ ፊልድ ይላል። ከራሱ ፊልድ ወይም ደግሞ እሱ ፕሮግራም ከተደረገበት ነገር ውጪ ሊሰራ ወይም ደግሞ ሊያስብ አይችልም ማለት ነው። ስለዚህ ዊክ ነው እንደ ስሙም። ስለዚህ እዚህ ጋር ልክ እንደ ሰው ልጅ ጀነራል የሆኑ ፕሮብሌሞችን ሶልቭ ያደርጋል ይላል። ስለዚህ ይሄ ፖሊሲ ነው። ጀነራል ፕሮብሌሞችን ሶልቭ አያደርግም። ስለዚህ ፖሊሲ ይሆናል ሶስተኛ። አራተኛ AR ወይም or augmented reality technology can be utilized throughout the variety of mediums including desktop, mobile device and smartphone ይላል። AR ወይም ደግሞ augmented reality የምንለው ቴክኖሎጂ ሚዲየሞችን ዴስክቶፕ ወይም ደግሞ ሞባይል ዲቫይስ እና ስማርትፎን እነኚህን የመሳሰሉትን ዲቫይሶችን በመጠቀም ዩቲላይዝ ያደርጋል ይላል። ስለዚህ ወይም ደግሞ ፐርፎርም ለማድረግ እነኚህ ሚዲየሞችን ይጠቀማል ይላል። ስለዚህ አራተኛ ትሩ ነው። ምክንያቱም አውግመንትድ ሪያሊቲ እንግዲህ እንደምታውቁት ብርች ወይም ደግሞ ኮምፒውተር ፐርፎርም ወይም ደግሞ ኮምፒውተር ላይ የተፈጠሩ ግራፊክሶች ወይም ደግሞ ኢሜጆችን ወደ ሪል ላይፍ ላይ ሚክስ የሚያደርግ ማሽን ስለሆነ እነኚህን ለመጠቀም ኮምፒውተርን ይጠቀማል። ዴስክቶፕ፣ ሞባይል ዲቫይስ፣ ስማርትፎን ሌሎችንም ይጠቀማል ማለት ነው። ስለዚህ አራተኛ ትሩ ይሆናል። አምስተኛ one of the goal of AI is building a machine which can perform tasks that requires human intelligence ይላል። አምስተኛ ትሩ ይሆናል። ምክንያቱም ምን ይላል ጥያቄው? የኤአይ ወይም ደግሞ የአርቲፊሻል ኢንቴሊጀንስ ዋና ጎሉ አላማው የሰውን ስራ ሊተኩ የሚችሉ ማሽኖችን ቢልድ ማድረግ ነው ይላል። ስለዚህ አርቲፊሻል ኢንተለጀንስ ላይ የተፈጠረው ደግሞ አሁን ለምሳሌ ሮቦቶችን ብትወስዱ ሰውን ይተካሉ። ስለዚህ ሰውን የሚተኩ ማሽኖችን ቢልድ ማድረግ ነው ይላል። ይሄ AI ጎሉ ወይም አላማው። ስለዚህ ትክክል ነው ማለት ነው። አምስተኛ። ስድስተኛ the main
purpose of sensing layer of IoT is to identify any phenomena in the device's peripheral and abstract data from the real world ይላል። ይሄም ኖርማሊ ትክክል ነው። ሴንሲንግ ሌየር እንግዲህ ምን ያደርጋል? ኢንቫይሮንመንት ላይ ያለው ነገር ሴንስ ያደርጋል። ሴንስ ያደረገውን ነገር ወደ ኮምፒውተር ወይም ደግሞ ፔሪፌራል ዲቫይሶችን በመጠቀም ወደ ኮምፒውተር ያስተላልፋል፣ ትራንስፌር ያደርጋል። ለምሳሌ ስማርት ሆምን ብትወስዱ ባይዘው እናንተ ቲቶራሉን በደንብ አይታችሁታል ብዬ አስባለሁ፣ ደግሞ አንብባችሁታል ብዬ አስባለሁ። ስለዚህ ስማርት ሆም ለምሳሌ ብትወስዱ ስማርት ሆም ሲነጋ በራሱ ነው በሩን የሚከፍተው፣ ከዛ ደግሞ ሲጨልም በራሱ ነው በሩን ዘግቶ ማብራት የሚያበራው። ስለዚህ ይሄ ሴንስ እያደረገ ነው ማለት ነው። ኢንቫይሮንመንቱን ያለውን ነገር እየሆነ ያለው ነገር ሴንስ እያደረገ ነው። ስለዚህ የሴንሲንግ ሌየር ዋና ዓላማው ሴንስ ማድረግ ወይም ደግሞ ከሪል ወርልድ ዳታን አብስታይን ወይም ደግሞ አብስትራክት ማድረግ ነው ማለት ነው። ስለዚህ ስድስተኛ ትሩ ይሆናል። የመጀመሪያውን ፓርት ትሩ ኦር ፎልስ አይተም የሚለውን ጨርሰናል። ፕሊዝ ይባካችሁ እስካሁን ከቆያችሁ ቪዲዮን ወዳችሁታል ማለት ነው። ይባካችሁ ላይክ አድርጉ፣ ፍቅራችሁን አሳዩኝ። እስኪ ደግሞ ሳብስክራይብ አድርጉ ሁላችሁም። ቪፒኤንም አብርታችሁ ብትጠቀሙ ለኔ ትንሽ ጥቅም ይኖረኛል። እሺ እንቀጥል። ፓርት 2 ማልቲፕል ቹዝ አይተም ነው። ይሄንም ትወዱታላችሁ፣ ተከታተሉኝ። ምርጫ ነው። አንድ ብሎ ይጀምራል። አንደኛ ምን ይላል? which of the following is true about IoT drawback? ድሮባክ ምንድን ነው? በሌላ አገላለጽ ዲስአድቫንቴጅ ወይም ደግሞ ሳይድ ኢፌክት ነው፣ ጉዳት ነው ማለት ነው። ስለዚህ የአይኦቲ ወይም ደግሞ ኢንተርኔት ኦፍ ቲንግ ድሮባክ ወይም ደግሞ ዲስአድቫንቴጁ ምንድን ነው ይላል። ኤ ኢፍ አን ኤረር ኦከርስ ኢን ዘ ሲስተም ኢት ማይ አፌክት ዘ ሆል ኮኔክትድ ዲቫይስ ይላል። ትንሽ ስህተት ደግሞ ኢረር ከተፈጠረ በሲስተም ላይ ኢረር ከተፈጠረ ሁሉንም ኮኔክት የሆኑ ዲቫይሶችን አፌክት ሊያደርግ ይችላል ይላል። ስለዚህ ትክክል ነው ማለት ነው። ኤ ላይ ያለው ትክክል ነው። ቢ ላይ ደግሞ ቡልነራቢሊቲ ቱ ዘ ሴኩሪቲ ትሬትስ ይላል። ሴኩሪቲ እንግዲህ ማይን ቻሌንጅ ነው የአይኦቲ፣ ይህም ትክክል ነው። ሲ ዜር አር ኖ አዴኳት ኢንተርናሽናል ስታንዳርድ ሴት ፎር ኢትስ ኮምፓቲቢሊቲ። ዲ as heterogeneous devices are connected complexity is difficult to manage ይላል። ኢ ኦል ኦፍ ዘ አባቭ ይላል። ስለዚህ ሁሉም ትክክል ነው ማለት ነው። ሁሉም የአይኦቲ ድሮባክ ነው። ስለዚህ በፈተናችሁ ለአንዳንዴ ራይት ዘ ድሮባክ ወይም ዲስአድቫንቴጅ ኦፍ አይኦቲ ተብላችሁ ስለምትጠየቁ ኤ አፕ ቱ ዲ ያለውን መጻፍ ትችላላችሁ ከያዛችሁ ማለት ነው። ስለዚህ ኢ ይሆናል አንደኛ። ሁለተኛ which of the following is true about AI ይላል። ስለ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ትሩ የሆነው የትኛው ነው ይላል። A it helps to create machine which can think like human and can perform tasks that requires human intelligence ይላል። ይሄ ትክክል ነው። የሰውን ኢንተለጀንስ ወይም ደግሞ የሰውን ሐሳብ ሰውን ሊተኩ የሚችሉ ማሽኖችን ፐርፎርም ያደርጋሉ፣ ደግሞ ሰው የሚሰራውን ስራ ይሰራል ይላል። ትሩ ነው። ሁለተኛ ቢ helps to solve knowledge intensive tasks ይላል። ይሄም ትክክል ነው። ሲ helps to replicate human intelligence ይላል። ይሄም ትክክል ነው። ዲ an intelligent connection of perception and action ይላል። ስለዚህ መልሱ ኢ ይሆናል ማለት ነው። ኦል ኦፍ ዘ አባቭ ሁሉም ትክክል ነው። ስለ ኤአይ ሁሉም ትክክል ነው ማለት ነው። ሁለተኛ ኢ ይሆናል። ሶስተኛ the internet of things operates at blank ሳይንስ ይላል። ኢንተርኔት ኦፍ ቲንግ ኦፕሬት የሚደረገው በምን ሳይንስ ነው ይላል። ኤ ማሽን ሳይንስ፣ ቢ ሁማን ሳይንስ፣ ሲ ዲቫይስ ሳይንስ፣ ዲ ሴንሰር ይላል። ስለዚህ መልሱ ሶስተኛ ኤ ነው፣ ማሽን ሳይንስ ነው። ምክንያቱም ኢንተርኔት ኦፍ ቲንግ በራሱ ማሽን ሳይንስ ነው። ስለዚህ ኦፕሬት የሚደረገው በማሽን ሳይንስ ነው። ለምሳሌ ዲቫይሶችን ሊጠቀም ይችላል፣ ሴንሰርም አለው፣ ከዛ ማሽን ነው መልሱ ማለት ነው። ሶስተኛ ኤ ይሆናል። አራተኛ which of the following is not an application of IoT ይላል። የአይኦቲ አፕሊኬሽን ያልሆነው የትኛው ነው ይላል። ኤ ስማርት ዲቫይስ ኦር ስማርት ሲቲ፣ ይሄም የአፕሊኬሽን ኦፍ አይኦቲ ነው። ቢ ስማርት አግሪካልቸራል ኮኔክትድ ካር፣ ይሄም አፕሊኬሽን ነው። ሲ ሆም አውቶሜሽን ኤንድ ኤነርጂ ማናጅመንት፣ ይሄም ነው። ዲ ኦል ኦፍ ዘ አባቭ ኢ ነን ይላል። ስለዚህ አራተኛ ትክክለኛው መልስ ኢ ነው ማለት ነው። ነን ይሆናል። ምክንያቱም እዚህ ውስጥ የአይኦቲ አፕሊኬሽን ያልሆነው የለም። ስለዚህ ኢ ይሆናል ማለት ነው። አራተኛ። አምስተኛ allowing medical surgeons to look at patients while they see an overlay ኢፕ ይላል። እዚህ ጋር ኦፕ ትላላችሁ። ኦፕ አና ኤክስ ታይ ይላል። እዚህ ጋር ራይ ትላላችሁ። ራይ ኢዝ አን ኤግዛምፕል ኦፍ ብላንክ ይላል። ሶሪ እዚህ አንዳንድ ቦታ ላይ የጽሁፍ ችግር ያለውን ታስተካክላላችሁ። ይታያል ሲጀመር፣ እኔም እያነበብኩ ነው። ያው
እንትን ከቴሌግራም አግኝቼ ስለሰራሁት ነው። እኔ ነኝ ያው ሰው ልጅ ይሳሳታል፣ ይቅርታ ጠይቃቸዋለሁ። ለማንኛውም ስለዚህ ምን አስተካክሉት እዚህ እንደዚህ ችግር ካለበት allowing medical surgeons to look at patients while they see an overlay if an X-ray is an example of blank ይላል። ኤ virtual reality፣ ቢ አጉሜንትድ ሪያሊቲ፣ ሲ ሚክስድ ሪያሊቲ፣ ዲ ኦል ኦፍ ዘ አባብ ይላል። ሲ ላይ ሚክድ ይላል። ሚክስድ ታደርጋላችሁ። ስለዚህ መልሱ ምንድነው? አምስተኛ ቢ ነው። አጉሜንትድ ሪያሊቲ ነው። በሜዲካል ሰርጀን ወይም ደግሞ ኤክስራይን ስናነሳ የምንጠቀመው አጉሜንትድ ሪያሊቲ ነው። በሞጁላችሁ ላይ ሜዲካል ፐርፐዝ ተብሎ የተቀመጠው አጉሜንትድ ሪያሊቲ ነው። ስለዚህ ቢ ይሆናል ስድስተኛ። ሰባተኛ which one of the following is property of AI machine which domain specific expertise ይላል። ይሄ ደግሞ ምን ይላል? የኤአይ ማሽን ፕሮፐርቲ ሆኖ ዶማይን ስፔሲፊክ ኤክስፐርታይዝ ላይ ወይም ደግሞ አንድ የተለየ ስራ ላይ ኤክስፐርታይዝ የሆነው የኤአይ ማሽን ፕሮፐርቲ የትኛው ነው ይላል። it has a sense of beliefs, intentions, knowledge and how it is own logic works ይላል። b it goes beyond the capability of humans in a given domain it is designed for ይላል። c it has human like intelligence ይላል። d it outsmarts the most intelligent human in every domain ይላል። ስለዚህ ስድስተኛ ትክክለኛ መልሱ ቢ ነው ማለት ነው። it goes beyond the capability of humans in a given domain it is designed for ይላል። ለአንድ ለተለየውን ደግሞ ስፔሲፊክ ለሆነ ነገር እሱ ኦፕሬት ወይም ደግሞ ፕሮግራም ለተደረገው ለአንዱ ስፔሲፊክ ለሆነ ነገር በሆነ ነገር ላይ ኤክስፐርታይዝ ነው ማለት ነው። ስለዚህ ቢ ይሆናል። ስድስተኛ ቢ ይሆናል። ሰባተኛ which of the following is an application of virtual reality or VR ይላል። የቪርቹዋል ሪያሊቲ አፕሊኬሽን የሆነው የትኛው ነው ይላል። ኤ used for gaming, search, cinema and in theme parks። b used for surgery, training, exposure therapy for people with phobia or anxiety disorder። c used for astronauts training, flight training, ሚሊታሪ ትሬኒንግ ኢቲሲ ዲ ኦል ኦፍ ዘ አባብ ይላል። ሁሉም ይሆናል ማለት ነው። ሰባተኛ ዲ ኦል ኦፍ ዘ አባብ ይሆናል ማለት ነው። መልሱ ዲ ነው። እሺ ኦኬ ጋይስ የሁለተኛውን ፓርት ጨርሰናል። ፓርት ስሪ ማቺንግ ላይ አሁን ደርሰናል። አሁንም ላስቸግራችሁ ፕሊዝ ሳብስክራይብ ያላደርጋችሁ ሳብስክራይብ አድርጉ። ለእኔ ትንሽ ጥቅም ስለሚኖረኝ ነው ማለት ለብዙ ቪዲዮ እንዲሰራ ስለሚያበረታታኝ ነው። እሺ አበረታቱኝ። ኮለመን ኤ ላይ አለ፣ ኮለመን ቢ ላይ አለ። ስለዚህ ታዛምዳላችሁ ማለት ነው። 1 እስከ 11 ጥያቄ ነው። ታች ስክሮል ሲናደርግ ይመጣል። እሺ እንስራ። የመጀመሪያው ኮለመን ኤ ላይ አንደኛ አድቫንቴጅ ኦፍ ኤአይ ይላል። ከኮለመን ቢ ትፈልጋላችሁ አድቫንቴጅ ኦፍ ኤአይ የኤአይ ጥቅም ትፈልጋላችሁ። ስለዚህ ትክክለኛው መልስ አንድ ኤች ላይ ትሄዳላችሁ። ዩዝፉል ፎር ሪስኪ ኤሪያ። አሁን ኤአይ ለምሳሌ ሮቦቶች ሪስኪ ኤሪያ ላይ ወይም ደግሞ አደጋ በሚበዛበት ቦታ ላይ ሰው እንዳይገባ በሚሰጋበት ቦታ ላይ እሱ ለምሳሌ የእሳት አደጋ ቢከሰት ሰው በማይገባበት ቤት ገፍቶ የሆነ ነገር ሊያደርግ ይችላል። ስለዚህ ዩዝፉል ፎር ሪስኪ ኤሪያ የሚለው አድቫንቴጅ ኦፍ ኤአይ ይሆናል። ብዙም ሌሎችም ሊኖሩ ይችላሉ። እናንተ ያለውን ከኮለመን ቢ ታወጣላችሁ ማለት ነው። ስለዚህ አንደኛ ኤች ይሆናል። ሁለተኛ ፕሮዳክት ኦፍ አፕሊኬሽን ኦፍ ኤአር ወይም ደግሞ አውግመንትድ ሪያሊቲ የአውግመንትድ ሪያሊቲ አፕሊኬሽን ፕሮዳክት የሆነው የትኛው ነው ይላል። ስለዚህ መልሱ ወደ ታች ኤል ላይ ትሄዳላችሁ። ፖኬሞን ጎ ሌሎችም ብዙዎቹ ሊኖሩ ይችላሉ፣ ግን ያለውን ትወስዳላችሁ ብያለሁ። ፖኬሞን ጎ ኤል ይሆናል። ሁለተኛ ሶስተኛ አፕሊኬሽን ኦፍ አይኦቲ የኢንተርኔት ኦፍ ቲንግ አፕሊኬሽን ትፈልጋላችሁ ከኮለመን ቢ ውስጥ። ስለዚህ ሶስተኛ ትክክለኛ መልስ ኤፍ ትሄዳላችሁ። ስማርት ሲቲ ወይም ደግሞ ስማርት ሆምም ልትሉ ትችላላችሁ። ኤፍ ይሆናል ሶስተኛ። አራተኛ ሴንሲንግ ሌየር ይላል። ሴንሲንግ ሌየር ምን እንደሆነ ታውቃላችሁ። ስለዚህ መልሱ ሲ ኦብዘርቭ ኤንድ ኢንፑት ዘ ኢንፎርሜሽን ሪል ወርድ ላይ ወይም ደግሞ ኢንቫይሮንመንታችን ላይ ያለውን ዳታ ወይም ደግሞ ኢንፎርሜሽንን ኦብዘርቭ ያደርጋል፣ ሴንስ ያደርጋል ማለት ነው። ስለዚህ አራተኛ ሲ ይሆናል። አምስተኛ አርቲፊሻል ሱፐር ኢንቴሊጀንስ የሚለው የአርቲፊሻል ታይፕ ነው። ስለዚህ አርቲፊሻል ጄኔራል፣ አርቲፊሻል ዊክ ኢንቴሊጀንስ ሰዎች አሉ። አርቲፊሻል ሱፐር ኢንቴሊጀንስ ነው የተጠየቃችሁ። ስለዚህ አምስተኛ መልሱ ኤ ነው ማለት ነው። ስማርተር ዛን ዘ ሞስት ኢንቴሊጀንት ሁማን በጣም ኢንቴሊጀንት ከምንላቸው ሰዎችም
ስማርተር ነው። ይሄ እንግዲህ እስካሁን ሃይፖቴቲካል ነው እንጂ ወደ ተግባር አልመጣም፣ ደግሞ ሪል ወርድ ላይ አልታየም፣ እስካሁን አልተፈጠረም ማለት ነው። ስለዚህ ኤ ይሆናል ለአምስተኛ። ስድስተኛ ቪዲዮ ዲስፕላይ ዩኒት። ቪዲዮ ዲስፕላይ ዩኒት እንግዲህ የአጉመንትድ ሪያሊቲ ሲስተም አርኪቴክቸር ነው። አጉመንትድ ሪያሊቲ ሲስተም አርኪቴክቸር ውስጥ ሁለት ቪዲዮ ዩኒት ላይ ሁለት ቪዲዮ ሲ ስራው እና ኦፕቲካል ሲ ስራው የሚሉ ሁለት ቪዥዋል ዩኒቶች አሉ። እነኛ አሁን ቪዲዮ ሲ ስራው ነው አሁን የተጠየቅነው ቪዲዮ ዲስፕላይ ዩኒት የሚለው ነው። ስለዚህ ቪዲዮ ዲስፕላይ ዩኒት ለሚለው ትክክለኛ መልሱ ቢ ነው። ትራይኒት ኦን ሶሪ አይ ቪዲዮ ሲ ስራውና እንግዲህ ቅድም ብያለው ቪዥዋል ዩኒት ላይ ቪዲዮ ሲ ስራውና ኦፕቲካል ሲ ስራው አሉ ብለናል። ስለዚህ ቪዲዮ ዲስፕላይ ዩኒት በራሱ የአጉመንትድ ሪያሊቲ ሲስተም አርኪቴክቸር ነው። ስለዚህ አሁን ቪዲዮ ሲ ዲስፕላይ ዩኒት ላይ ትክክለኛ መልሱ አይ ይሆናል ማለት ነው። ቪዲዮ ሲ ስራው የሱ ታይፑ ስለሆነ የአንደኛው ታይፑ ስለሆነ ስለዚህ አይ ይሆናል። ስድስተኛ ሰባተኛ አድቫንቴጅ ኦፍ አይኦቲ። አድቫንቴጅ ኦፍ አይኦቲን ትፈልጋላችሁ ከኮለመን ቢ። ስለዚህ ትክክለኛ መልስ ጂ ይሆናል ማለት ነው። ጂ ሳይሆን ጂ ኤንሃንስ ዳታ ኮሌክሽን ይሆናል። አድቫንቴጅ ኦፍ ይሆናል ጂ ይሆናል። ሰባተኛ ስምንተኛ ቪርቹዋል ሪያሊቲ ዲቫይስ ይላል። ቪርቹዋል ሪያሊቲ ዲቫይስ ከኮለመን ቢ ትፈልጋላችሁ። ኢ ላይ ትመጣላችሁ። መልሱ ኢ ይሆናል። እዚህ ጋር ነው ወጣ ብሏል፣ የጽሁፍ ችግር ነው። ኤችቲሲ ቫይብ የሚለው ነው። ስለዚህ ኢ ይሆናል። ሌሎችም አሉ፣ ለምሳሌ ጎግል ካርድ ቦርድ፣ ከዛ ደግሞ ስማርትፎን ነኒ የመሰሉት አሉ። ስለዚህ ግን እዚህ ጋር የተቀመጠው ኤችቲሲ ቫይብ ስለተቀመጠ ኢ ነው ማለት ነው። ቪርቹዋል ሪያሊቲ ዲቫይስ ስምንተኛ ኢ ይሆናል። ዘጠነኛ አፕሊኬሽን ኦፍ ኤአይ። የኤአይ አፕሊኬሽን አሁን ደግሞ ትፈልጋላችሁ። የኤአይ አፕሊኬሽን መልሱ ዲ ላይ ትሄዳላችሁ። ሴልፍ ድራይቪንግ ካር አፕሊኬሽን ኦፍ ኤአይ ይሆናል። ዘጠነኛ። አስረኛ ፕሮሴሲንግ ዩኒቲ ይላል። ፕሮሴሲንግ ዩኒቲን እንግዲህ ከኮለመን ቢ ውስጥ ስትፈልጉ መልሱ ጄ ይሆናል ማለት ነው። ሚክስ ዘ ቪርቹዋል ኮንቴንት ዊዝ ሪየል ኮንቴንት የሚለው ይሆናል ማለት ነው። አስረኛ ጄ ይሆናል ማለት ነው። እሺ የዛሬው ቪዲዮ እንግዲህ በአጭሩ ይሄን ይመስላል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ከዛ ደግሞ ሌላም ብዙ ቪዲዮ የምንሰራላችሁ ስለሆነ እንዳያመልጣችሁ ሳብስክራይብ አድርጉ ፕሊዝ። መልሱን የምትፈልጉ ከሆነ እዚህ ጋር አስቀምጬላችኋለሁ ሁሉንም መልስ